አባት ሙስሊም ከሆነ በእናት ክርስቲያን ይሆናል። ስለዚህ ምን ልጋጭም አይችልም። ኦሮሞ ህዝብ ደግሞ እምነትን አክብሮ የሚኖር ህዝብ ነው። በዚህ መጣችሁ በእንትን ሲያቅታችሁ አሁን ደግሞ በእምነት መጣችሁት። በእምነትም አይሳካላችሁም። በተለይ ኦሮሚያ ክልል ላይ በፍጹም የማይሳካ ነገር ነው እና ባትሞክሩት መልካም ነው ብዬ ነው የማስበው። አመሰግናለሁ። እሺ፣ እናመሰግናለን። ከአንቺ ቀጥሎ ተው ልኖርበት። እሺ፣ ያው እህታችን በደንብ ገልጸዋለች። ሰው ምንድነው አዲስ አበባ እመጣለሁ ብለው ነበረ። አይመጡም እኮ ትተውታል። አሁን ለምን ተውት? አረቄ ስለተከለከለ ወደ አዲስ አበባ ሀሳባቸውን ቀይረዋል። እዛው ነው የሚቆዩት። እንዳጠቃላይ እኔ ግን እንደው አንዳንድ ጊዜ ከነሱ ጋር ተቀላቅሎ የሚሄደው ሙስሊሙ ራሱ ምን አይነት ጢስ እንዳጤሱበት የትኛውን ጢስ እንደሆነ አጢሰውባቸው እንደዚህ በፍቅር የሞቱላቸውን እንደው ብናቀኛም ብናጤስላቸው ደስ ይለን ነበረ። ሰው አንዳንድ ጊዜ የትኛው ጢስ እንደሆነ ራሱ አላወቅ ነው። በዚህ ልክ የተሸበቁበት ሁኔታ ያሳዝናል። እንዳጠቃላይ ፋኖ ስለ እውነት ለሀገርም ለሕዝብም ጥላት መሆኑ አደባባይ የሚታወቅ ነገር ነው። ማህበረሰቡ ለምን በዚህ ልክ ደገፈው የሚባል ነገር የለም። በኃይልና በጉልበት በማስፈራራት አግቶ በመውሰድ ገንዘብ የተለያየ ነገር በማድረግ ነው የህዝቡ ስቃይና ህመም ብዙዎቻችን ያልተረዳ ነው ምክንያት ሊኖር ይችላል ብዬ አስባለሁ። ሰው እዛ ጋር ታፍነው ነው ያሉት። በምንም አይነት ሁኔታ ይህንን ነገር ግልጽ ያደረገ ሰው ቤተሰቦቹ አሊያም ደግሞ እሱም ተጠቂ ሊሆን ይችላል በአካባቢው ካለ። ስለዚህ አንዳንድ ጊዜ በተለይ በወሎ ውስጥ ያለው ስቃይ ጎንደር ላይ፣ ጎጃም ላይ እንደሚታወቀው ነው። ሙስሊሞች ላይ እየመረጡ የሚሄዱበት ስትራቴጂያቸው ለምንም አላማ አይደለም። ምንም አይነት አላማ ያዘለ ያቀፈም አይደለም። እንዳጠቃላይ ከየትም ሲንቀሳቀሱ አላየንም። ከየቦታው ቦታ እየተንቀሳቀሱ ሙስሊሞችን የሚያጠቁበት ስትራቴጂ እንጂ እውነት ለሰላም ወይም ደግሞ ለህልውና የሚባለው ነገር እኔ ትንሽ በጣም ይህንን የአማራን ግዙፍ ህዝብ የመሸወድ የመሸጥ ያህል ብዬ ነው የምቆጥረው። እንደ ታሪክ ነገ ግን ተጠያቂ ይሆናሉ ለዚህ ሁሉ ጥፋትና መከራ ስቃይ። ይህ ማህበረሰብ በዚህ ሁኔታ የሚለቃቸው መስሏቸው ከሆነ ተሳስተዋል። አይቀርም፣ ይጠየቁበት ሁኔታ ቅርብ ነው እና ፋኖ የሀገር ጥላት ብላቸው ከመፈረጅ ይልቅ ገዳይ ነው፣ ደም ጠጪ ነው፣ ህዝብን የሚያሰቃይ ህፃናትን፣ ሴቶችን የሚደፍር የሚኒሻ ሚስቶች ናቸው እያለ የአባወራ ሚስት የሚደፍር አይደለ እንዲ? አናቅም እንዲ? ስንት ሴቶች እያገተ ወስዷል። ነገ እኮ አባቱ የማይታወቅ ልጅ እኮ ነው የምንረከበው። ያልተማረ ኃይል ነው የሚኖረው። ይሄ ሁሉ የትምህርት የጤና ተቋም በእያንዳንዱ ወረዳ ውስጥ እኮ ነፍሰ ጡሮች በአግባቡ የማይታከሙበት ሁኔታ ነው ያለው። አምቡላንስ በማቃጠል ነርሶችን እያገተ በመውሰድ በጣም በአሰቃቂ ሁኔታ ነው አማራ ክልል ውስጥ ያለው። ይሄ ሁሉ አለማስተዋል ራሱ በጭፍንነት መቀበል ስለሚሆን ነው። ስለዚህ የጥቅም ተካፋዮች ናቸው። በነገራችን ላይ እዚህ ሚዲያ ላይ መጥተው እርር የሚሉ የጥቅም ተካፋዮች ናቸው እና ለዛም ነው ብዬ አስባለሁኝ። አመሰግናለን። እሺ፣ እናመሰግናለን ወንድማችን። ትክክለኛ ሀሳብ ነው አሁን ያወራው ነገር። በነገራችን ላይ የሚሊሻ ሚስቶች እያሉ እናቶችን እየደፈሩ እንደሆነ እኛም መረጃ ደርሶናል። እናመሰግናለን። ዙቤር ቀጥል። እሺ፣ የሆነ መረጃ እኮ እያየው ነበር ስካይፒ ላይ። አሁን መረጃ እኮ ልጆች እዚህ አመጣውልን ነው። ለምን ጠፉ ብለን እኮ ገርሞን የተወሰነ ግሩፕ ለካ ስካይፒ ሂደው በሊንክ አግኝተን ስካይፒ ላይ ተከትለው እያዩቸው ነው ያሉት እና መረጃ እኮ አሁን ሰጠውን ገርሞኝ ነው። ከአርሲው ሹ ትንሽ ነገር ልጨምርላችሁ። አሁን ያካገኘ ነው ስካይፒ ላይ ሂደው እየተወያዩ ነው እና ምንድን ነው አርሲ ላይ የእንትና ማን ነው እስክንድር ነጋ ቲም ነው ይሄን የቤት ስራ ወስዶ የሰሩት እና ይሄንን ሲመቻች አቡነ ያሬድ እጃቸው አለበት። አቡነ ያሬድ ወይ አውቀው ሊሆን ይችላል ወይ ሳያውቁ ሊሆን ይችላል። ይሄን በእንዲያ ስምሩት። ግን
እጃቸው አለበትና የተወሰኑ ቄሶች ከጎጃምና ጎንደር የመጡ እዛ ዞን ላይ በተለይ ሽርካ ወረዳ ላይ ያሉ የቤተ ክህነት ኃላፊዎች ከዛ አካባቢ የመጡ ስለሆኑ እነዚህ ሰዎች መንግስት እንትን አድርጓ መንግስት በተለይ እዚህ ጋር ሊሰራበት ይገባል በዚሁ አጋጣሚ። ምክንያቱም አንድ የእስክንድር ነጋ አባል ነኝ የሚል ከግብፃዊ አክቲቪስት ጋራ አሁን እኔ እናንተን እያወራሁኝ እነሱ ስካይፒ ላይ ነው ያሉት። አሁን እየተከታተልን ያለ ነው። አሜዚንግ ፎርሚ በጣም የሚገርም ነው ያለው ነገር ማለት ነው። የሚያወሩት ግን ስለ አርሲው ኢሹ ነው እያወሩ ያሉት ማለት ነው። ሰው ምን ይላሉ መጨረሻ ላይ ያለውን ነገር እስኪ ምናየው ይሆናል። ግን ምንድነው ልል የፈለግኩት እኔ አሁን ይሄ የአርሲን ኢሹ 100% እጃቸው አለበት። ኢቭን የኢሜል ልውውጣቸውን ትላንትና ስክሪንሾት አድርገናል አለ። የኢሜል ልውውጣቸውን አግኝተናል እና ከአርሲ የተሰጠ ነው ይሄ ኢሹ። እነዚህ ቄሶች ምንድነው የተደረገው? ቤተክርስቲያን እንደተገደለ አድርገው እንዲዘግቡ ተብሎ ሚሽን ተሰጣቸው። ግድያው ከተፈጸመ በኋላ ተሎ ሬሳ አምጡ ተብሎ ሬሳውን ወደዛ ይወስዳሉ። ወዴት? ወደ ቤተክርስቲያን። ሌላ ቦታ የሞተን ሬሳ አስመጥተው የእምነት አባት ነው ይህን የሚያደርገው። እንግዲህ ኢትዮጵያውያን አዝናለሁ። ይህን ስናገር በጣም እያዘንኩ ነው የምናገረው። ተደስቼ እንትን ብዬ አይደለም፣ ተኩራሩቼበትም አይደለም ማወራው፣ እያዘንኩ ነው ማወራው። ሌላ ሰው ቢሆን ዱርዬ ነው ምናምን ትለዋለህ። ፖለቲከኛ ቢሆን አው ለፖለቲካ ንግድ ነው ትለዋለህ። ይሄ እኮ በጣም የሚገርም የነፍስ ልጁ ተሸክመው የወሰዱ ውስጥ ያወጧሉ። ኢቭን ለመንግስት ሙሉ መረጃው ተሰጥቷል በነገራችን ላይ። ይሄ በሆነበት ሁኔታ ነው ያለው የአርሲ ኢሹ ማለት ነው። ለዚህ ነው እኛ እዚህ ጋር ተዋቸው ኩሉ ግን አስቀድመው ሰርተው ምንድነው የተደረገው? እንዲያስጨውት ተደረገ ማለት ነው በየሚዲያው። እና 100% ሲኖዶስ ውስጥም ያሉት እስከ አዲስ አበባ ቼይን አላቸው በዚህ አርሲ ኢሹ ማለት ነው፣ ለሚዲያ ፍጆታ ለማዋል። ይሄን ሳንሽ ኮረሞም ነው የምናወራው፣ ደረት ነፍተን ነው የምናወራው ማለት ነው እኛ። ምክንያቱም ሪሊ ለዚህ ህዝብ አብሮነት ሲባል ነው ይሄን የምናወራው፣ ዋጋ ከፍለን ያው። ስለዚህ ኢትዮጵያውያን ልትነቁ ይገባል። አብሮነት ነው የሚያዋጣን። ሙስሊም ክርስቲያንን ጨርሶ ሊኖር አይችልም። ክርስቲያኑ ሙስሊሙን ጨርሶ ሊኖር አይችልም። አንዴ ነው። ሌላ ነጥብ ግን በታሪክ ኦሮሚያ ውስጥ ክርስቲያንና ሙስሊም ተጨፋጭፎ አያውቅም። ይሄንን ልነግራችሁ ፈልጋለሁ። ኢን ሂስትሪ ኦሮሚያ ውስጥ የለም በዚህ አይነት። ለምን? ግማሹ ሙስሊም ግማሹ ክርስቲያን ነው የኦሮሚያ ውስጥ ያለው ማህበረሰብ እና ቤተሰቡ ቅልቅል ነው። ለምሳሌ እኔም ቤተሰብ ብሰጥቅ እኔ ከዛሬ 18 ዓመት በፊት ኦርቶዶክስ ነበርኩ ዲያቆን፣ ለዛው ዛሬ አልሐምዱሊላህ ሙስሊም ነኝ። የእኔ ቤተሰብ ከፊል ኦርቶዶክስ ነው። እናንተ በምትለው አይነት ሁኔታ ሂጄ ቤተሰቤን አልነካውም። በቃ እስሪያል የእኔ ቤተሰብ ኦርቶዶክስ ነው፣ ይወዳሉ እምነታቸው። ነገር ግን መጥተው እንደዚህ እንትን አይሉኝም። ይሄ ነው ያለው አብዛኛ ሪያሊቲ። አትፎገሩ ነው። አንዴ ነው። ሌላው ሳይገባችሁ ለምጮው ወጣቶች፣ ኦሮሞ ወጣቶችም ለአማራም ይሁን ኤኒዌይስ ለኦርቶዶክስ ቀናይ አመለካከት ላላችሁ፣ ኦርቶዶክስ እምነታችሁ ለምትወዱ፣ ለእምነታችሁ ምንንም ጥቅም ለማታስቀድሙ እውነተኛ የእምነት ወጣቶች ለሆናችሁ ምነግራችሁ ነገር እኔ የሴረኞች ሴራ ስለሆነ ጥቅሉን ማን ነው ይሄን ነገር ያደረገው? ምክንያቱም እንደው ምን ብለው ነው የሰየሙት? አርሲ ፓኬጅ ነው ያሉት። አርሲ ፓኬጅ እንግዲህ የምን ፓኬጅ እንደሆነ አናውቅም። አርሲ ፓኬጅ ብለው ነው ለግብፁ የተሰጠው ሰነድ ላይ እንደዛ ነው የሚለው። የኢሜይሉ ላይ አርሲ ፓኬጅ ከመፈጸሙ በፊት የተሰጠ ነው ዘገባው ለአርሲ ለእንትኖች አክቲቪስት፣ ለግብፅ አክቲቪስቶች። በጣም የሚገርም ነው። በጣም ነው ያፋጠኑት። ለምሳሌ አንድ ነገር ልጠይቃችሁ። ለአማራ የሚቆረቆር ካለ ሙስሊም የሆነው አማራም ሲገደል መጮህ አለበት። ክርስቲያን ኦርቶዶክስ አማራውም ሲገደል እኩል መጮህ አለበት። ስታንዳርድ የሆነ ደብል ስታንዳርድ ሊሰጥ አይገባም። ሌላ ነጥብ ላስታውሳችሁ፣ ትልቅ ችግር የተፈጠረው የሲኖዶሱን በል መጅሊሱንም ጨምረ ማለት ነው። ሁሉም የአርሲውን መግለጫ ሰጡ። የጋራ የሃይማኖት ተቋሙላ
የመካነ ሰላሙ ጊዜ ግን ማንም እንደጮኸ የለም። ልብ በሉ ማንም የጮኸ የለም። የተለያየ መግለጫ ያወጣ የለም። ጎንደሩ ትላንትና 5 ወጣቶች ታፍነው ሄደው አንዱ ተገሎ ወንዝ ላይ ሲጣል ለነዚህ እንኳን መግለጫ ወጥቶ ያወገዘ የሃይማኖት ተቋም የለም። ከዚህ ቀደም እኔ ልክ የመካነ ሰላሙ እንደሆነ በሳምንቱ ሲኖዶሱ ለምንድን ነው መግለጫ ላወጣው ብዬ ቪዲዮ ሰርቼ ነበረ። 3 ዲያቆኖች በውስጥ አናግረውኛል። እኔ 3 ዲያቆኖች ማለት ነው። ስማቸውን አልጠቅስ የሚታውቋቸው ስለሆኑ ነው። ለምን እንዲህ ብለህ በዚህ ልክ ትናገራለህ አሉኝ። ጠየኳቸው። እኔ አንድኛው ትክክል ነህ ግን የሀሳብ እስማማለሁ አለኝ። ግን ያው ጥንቃቄ አድርገህ ብትናገር አሪፍ ነው፣ ብዙ ነገሮች ሰው ላይ ረዳ ምናምን ብሎ የአንደኛውን በጣም ተመችቶኛል ሀሳቡ። ምን ልላችሁ ፈልጌ ነው፣ ዛሬ አርሲ ላይ የተደረገውን እንዲህ ያጫጫኸ ሁሉ ባክግራውንዱን ደግሞ ስታይ ቲክቶከሩም ዩቱበሩም እንዳለ ዘሴም ብሔር፣ ይሄም ሳልች ኮረሞም ነው የምነግራችሁ። ይስ አማራ ነው። አማራ መሆኑ አይደለም እኮ አሁን ኃጢአቱ ፋኖ ደጋፊ መሆኑ ነው። ለምንድን ነው አማራነቱ ጋር ያያዝኩላችሁ? ብሔሩ ጋር አይደለም የኔ አላማው። ይሄንን ቡድንና ቡድን የሚደግፍ የሞሃ ተዋሂዶን ሀሳብ የሚያራምዱ የአፄዎችን አላማ የሚደግፉ ወጣቶች ናቸው የሚያስጮሁት ይህን ሚዲያ ላይ ማለት ነው። ቀድሞ ባላቸው እንትን የሰበሰቡት ፎሎወር አላቸው፣ ተጽዕኖ መፍጠር ቻሉ። ኢቭን እኮ ድራማ አስመስሎ እባካችሁ አትግደሉኝ ብሎ 1 ሚሊዮን የሚጠጋ 1 ሚሊዮን ነው ምናምን የሚሆን ፎሎወር ያለው አንድ ወጣት የት ሄድ ከቅዳሴ የምን አባ ቅዳሴ ነው ተንበርከክ ብሎ እንደ ድራማ አድርጎ የአርሲውን ለማስረዳት ብሎ ሰርቶት ካያችሁ ማለት ነው። እንደዚህ አይነት ትወና ሰርቶ የሚያቀርብ ወጣት ምን ያህል ለኦርቶዶክስ አስበው ነው እንደዚህ የሚሰሩት? አሁን ለየትኛው ኦርቶዶክስ አስበው ነው? ባክግራውንዱን ስታየው ቤተ ክርስቲያን ቁጭ ብሎ ያ ወጣት ምንድን ነው የሚሰራው? ለፋኖ በአህያ ብር ይወስዳል ከቤተ ክርስቲያን። ልብ በሉ። አሁን የለም መደበቅ አንሽ ኮረመምም ወላሂ ብላይ ትዘቀዝቀኛለህ እንጂ ፋኖን ከመጋላት ወደኋላ አልልም። ተጨባጭ ሳሊስ ደግሞ አላወራም። ልንገርህ እኔ እንዳንተ እንደ ሌሎቹ ውጭ ሁኜ አይደለም ማወራው፣ አገሬ ውስጥ ነው ያለሁት፣ በኢትዮጵያ ውስጥ ሁኜ ማለት ነው። ኮርቼ ነው የምናገረው። ለምን ፋኖ ምንም እንደማያመጣ ስለማቅ ማለት ነው። ልንገርህ ሰው ወጣቶች ንቁ። በቃ አሁን ጥሪ በተለይ ኦርቶዶክስ ወጣቶች ንቁ። ይሄ ጥሪ ለእናንተ ነው። ዘረኛ አትሁኑ፣ በጥላቻ አትጠመዱ። አብረን ነው የምንኖረው። አንዳችንን አጥፍተን መኖር አንችልም። በቃ ተከባብሮ መኖር ይቻላል። እየኖርን ነው፣ እንኖራለን። ነገር ግን ከባድ ሂደት ፊት ለፊት ያለው በዚህ አይነት አሁን ፋኖ አይደለም እኔን የሚያሳስበኝ እኮ ይህን አስተሳሰብ ይዘው ቤተ ክርስቲያን ውስጥ ያሉ እነኑ ቀሳውስት ነፍ ናቸው። ኦርቶዶክስ ልታወጣ ይገባል። ይሄ ለኢትዮጵያ ሰላም ሲባል እንዲህ ያለው ይውጣ። ከዛ ውስጥ በክ ማስተማር ያለበት ሌላ ፖለቲካዊ ጨዋታ ማቆም አለበት። ይሄ ፖለቲካ ቁማር መቆም አለበት። ይሄን ደፍሮ መናገር ያስፈልጋል። መንግስት ይሄን እንዳይናገር መንግስት ነው ኦርቶዶክስን ጠልቶ ነው ይባላል። አስቸጋሪ ነው ማለት ነው ይሄ ነገር። ስለዚህ ይሄን መናገር የነበረበት ማን ነው? እድለኛ ቢሆን ብንሆን ኑሮ ሁላችን ኦርቶዶክሱም፣ ሙስሊሙም፣ ሌላውም እምነት ኢትዮጵያዊ ማለት ነው እንደ ኢትዮጵያዊ እድለኛ ብንሆን እንዲህ ያለ ኢሹን ፈልፍለው እንዲህ ያሉ ሰዎችን አደብ የሚያስይዙ ፖለቲከኞች ቢኖሩ ኑሮ በጣም አሪፍ ነበረ። ይሄ ነው። ሌላ መጨረሻ ማስተላለፍ የምፈልገው ለአክሱም አካባቢ ላላችሁ ሙስሊሞች ደግሞ ዛሬ ላለው በደል አንደኛ ራሳችሁም ተጠያቂ ናችሁ። ምክንያቱም ከፖለቲካው በአይናፋርነት መሸሻችሁ፣ ከመስተዳድሩ መሸሻችሁ እናንተ በሀገራችሁ ላይ ሌላ ሰው እንዲወስንባችሁ፣ እምነታችሁን እንዲያሳንስባችሁ ያደረጋችሁ ስለሆናችሁ የአክሱም ሙስሊሞች ፖለቲካው ላይ መሳተፍ፣ አማራ ክልል ያላችሁ ሙስሊሞችን ፖለቲካው ላይ እኩል ከኦርቶዶክስ ተከታዩ ከሌላው እምነት ተከታይ እኩል ተሳተፉ። ግዴታ ነው። በቃ ይሄ ሲሆን መሐመድ ካለ የአንድ የቀበሌ መሪ፣ ሙስሊሙ ካለ ሙስሊሙን አጌንስት የሚያደርግ ህግ አያመጣም። መናገር ባችን እንኳን በመኖርህ ብቻ ጥሩ ነው። ዘረኝነት አይኖርም አንተ በመኖርህ። ልብ በሉ። አንድ ሙስሊም አንድ ተቋም ውስጥ ካለ እመነኝ እነሱ ሚዲያ ላይ ከሚንጣጩት ይልቅ አንተ ሳታወራ በሙስሊምነት ብቻ የምትከላከለው ዘረኝነት ቀላል አይደለም። ለዚህ ምሳሌ መሰጣችሁ በአንድ ደቂቃ አሳጥረው ሌላ ሰውም ስላለ እሺ
በአጠቃላይ ይሄንን ምጨርስላችሁ ምሳሌ ኒውዮርክን መውሰድ ነው። አስቡት፣ በአንዴ ነው የዲሞክራቱን ቤት ዲሞክራት ያደረገው፣ ይቀይሮታል ማለት ነው። ሙስሊም ምንድነው ቴስት ማድረግ አለበት ከሌላው ማህበረሰብ ጋር እየኖረ ግን ከፖለቲካው ተገሎ መኖር የለበትም። ከቀበሌ ጀምረህ መኖር አለብህ። ህዝብህን አገልግል በኩልነት እና ነቅታችሁ ተሳተፉ። ለጋራ ሰላም ይጠቅመናል። አንዱን አግሎ ሌላው የሚያመጣው ሰላም የለም። በጋራ የምናመጣው ሰላም ነው። በጋራም እናመጣው ቢኖር ችግር ነው። ይሄን ለማለት ነው። አመሰግናለሁ። ሞት ቴንኪ ወንድሜ ዙቤር። እንግዲህ ዙቤር ማለት በጣም ትክክለኛ መረጃን እያመጣልን እዚህ ጋር የሚያሰጣ ነው። ፋኖዎች ምን እንደሚናገሩ ምን እንደሚሉ እያንዳንዱ እንግዲህ እየተከታተለ ሁሉ ጊዜ መረጃ የሚሰጠን ወንድማችን ነው። በጣም ደስ ይላል። እናመሰግናለን ዙቤር። ኑርልን ወንድሜ፣ እንወድሃለን። ከዛ ቀጥሎ አብዲት የምትለው ነገር አለ ወይንስ ወደ መብረቁ ልሄድና ወደዚህ ከዛ ከድር ከዛ ደግሞ ወደ ዜድ መርጋ እንሄዳለን? መብረቁ ይቀጥል ወይንስ ትናገራለህ አብዲ? መብረቁ ቀጥል። እሺ ከድር አንዴ ሀሳብ ሲሉ ረድ እያለ ነበር አሳልፍ ነስተው። እሺ ከድር ቀጥል። እሺ ወንድሜ። አሰላሙ አለይኩም፣ እንዴት ናቸው? ሰላም ሰላም። እድሉን ስለሰጣችሁኝ አመሰግናለሁ ትላላቆች። አንድ ነገር ማለት ይፈልጋሉ። በአሁኑ ሰዓት እየተደረገ ያለው ነገር በአማራ ክልል የሚካሄደውን የፖለቲካል ኢሹ ወይንም ደግሞ የሙስሊሞችን ሞት ለመደበቅ ነው እየተደረገ ያለው። አንዱ አርሲ ታርጌት የሚደረግበት ምክንያት ሙስሊም ከፋር ከድር አንዴ ትንሽ ደምስ አርሲን ታርጌት የተደረገበት ምክንያት አንዱ የአርሲ ህዝብ ሙስሊም ነው። በሁለተኛ ደረጃ ደግሞ የእነሱን ስርዓት ከዛሬ ሳይሆን ከመቶ ዓመታት በፊት የሚቃወም ህዝብ ስለሆነ ነው ይህንን የሚፈልጉት። ያንን ደግሞ እነሱ ምን እንደሚሰሩ ምን እንደማካሄድ እንደሚፈልጉ ሁሉንም ነገር እኛ እናውቀዋለን። ይህንን ነገር የፈጠሩት በራሳቸው ሰዎች ናቸው። ራሳቸው አደራጅቶ የአርሲን ህዝብ ስሜን ለማጠላሻት የአርሲ ህዝብ ገዳይ ነው ለማለት ከዚህ በፊትም ሲባል ሰምታችሁታል። በአርሲ ክርስቲያኖች ተገደሉ ምናምን ሲባል ሰምታችሁታል። እኛ ከእንግዲህ ከሙስሊምና ከክርስቲያን ጋር ያደግን ሰዎች ነን። ክርስትና ከሆነ ክርስቲያን እኛ ጋም አለ፣ እነሱ ጋር ያለው ክርስቲያን እኛ ጋም አለ። ታዲያ እስከዛሬ ድረስ ተከባብረን በነገራችን ላይ እውነትና ውረ ከተባለ የኦሮሚያ ክርስቲያንና የኦሮሚያ ሙስሊም ልክ እንደ ግብጽ ሙስሊምና ክርስቲያን አንዴ ወላ ይላሉ። በቃ ሁሉ ነገሩ አንድ ነው። በቃ ምንም የሚለየው ነገር የለም። በቃ የሃይማኖት መገፋፋት የሌለበት ህዝብ ነው የኦሮሞ ህዝብ። ምክንያቱም በብዙ ጭንቀት ውስጥ በብዙ መከራ ውስጥ እስከዛሬ የደረስን ህዝቦች ነን። ያንን እናውቀዋለን። ተሰባስበን ክርስቲያን ሙስሊም ሳንል ነበረ የዛሬ ከመቶ ዓመት በፊት የኦሮሞን ህዝብ ለማጥፋት የተነሱት አጼ ምኒልክ። እንደ አሁን እነሱ በፖለቲካ ታርጌት የሚያደርጉትን አጼ ምኒልክ 7 ጊዜ በአርሲ ህዝብ ላይ 7 ጊዜ ጦር አዘምቶ ያውቃል። ያንን ሂስትሪ ተምረናል። እስከዛሬ ድረስ የተጻፈው መጽሐፍ አለ። ያንን ደግሞ እነሱ አሁን በሀሳብ ባይችሉትም በሀሳብ በፖለቲካ የአርሲን ህዝብ ስነ ልቡናን ለመግደል እየሞከሩት ይገኛሉ። ያ ደግሞ የማይታሰብ ነገር ነው። ዛሬ የቀረው ነገር ነው። ሌላ ደግሞ ማለት የምፈልጋቸው ነገር ሰው ነው የሞተው አይደል? ከሃይማኖት ሰው ነው የሚቀድመው። ሰው ሲኖር ነው ሃይማኖትን የሚቀበለው፣ ክርስትናንም የሚቀበለው፣ እስልምናንም የሚቀበለው። የሰውን ልጅ እያጠፉ ክርስቲያን ሞተ ማለት ተገቢ አይደለም። ሰው ሞተ ካልነው በአማራ ክልል ባለፈው የተገደሉ ሙስሊሞች ናቸው።
ከዛም በኋላ አንድ ልጅ ተገደለች። ለእሷ እያለቀሷት ነበረ። ለአንዲት ልጅ እያለቀሷት እየጨዋት ሚዲያን ራሱ ተቆጣጥሮት ነበረ። 5-6 ሰው ሞቶ ለነዚህ ሙስሊሞች ያላወሩ አንድ ክርስቲያን ስለሆነች እና ለነሱ ብቻ ስለምትታገል ለእሷ እያለቀሱላት እያወሩላት ነበር። ዛሬ ላይ ደግሞ የአርሲን ህዝብ ለማጥፋት በአርሲ ህዝብ ላይ በሚዲያም ቢሆን እየዘመቱት ይገኛሉ። ግን አይሳካላቸው። የአርሲ ህዝብ ታርጌት የሚደረግበት ህዝብ አይደለም። እስላምና ክርስቲያን እንዴት ሆነን እንደምንኖር እኛ እናውቀዋለን። የእነሱን ፖለቲካ እዛው ይጨረሱትና ወደ እኛ ይመጣሉ። ይህንን ግሩፕ የፈጠሩት እራሳቸው ናቸው፣ ያስገደሉት እራሳቸው ናቸው። እኔ የተወለድኩባት ናት አርሲ። እስከ ዛሬ ድረስ ምንም የሰማሁት ነገር የለም። አባትህን ደውዬ እጠይቃለሁ። በየቀኑ ነው የምጠይቀው። በየቀኑ እጠይቃለሁ። መከላከያ ሰራዊት ይዞራል ይላል። ምንም የተፈጠረ ነገር የለም። ሌላ ደግሞ እምነት ቦታ ነው። ሃይማኖት ቤት የሃይማኖት ቤት ነው። በመስጅዶች ቁርአን እንጂ መሳሪያ አይቀመጥም። እነሱ ግን በቤተ ክርስቲያን በየዞኑና በየቀበሌ መሳሪያ እየደረደሩ መሳሪያ እየቀበሩ ተገደልን ሞትን ማለት ተገቢ አይደለም። የሃይማኖት ቦታችሁን ሃይማኖት ቦታ አድርጉ እንጂ የፖለቲካ ቤት አድርጋችሁ ከዛም በኋላ ሞተን ማለት ተገቢ አይደለም። ሌላ ደግሞ የሰው ልጅ መሞት የለበትም። ስታወሩ ደግሞ ፍትሃዊ ሆናችሁ እኩልነትን ተቀብላችሁ አውሩ። ሙስሊምም ሆነ ክርስቲያን ሲሞት እንደ ሳውሩ እንጂ እንደ ሃይማኖት ማውራታችሁን አቁሙ እላለሁ። እነኝህን ሰዎች እኔ ከነሱ ጋር ማውራት አልፈልግም። ምክንያቱም የሚያዳምጡ ሰዎች አይደሉም። የእነሱን በላይነትን ካላስጠበቁ በስተቀር ሰው እንዲኖር የማይፈቅዱ ሰዎች ናቸው። እነኝህ የማየም ስብስብ ስለሆኑ ድንጋይ ላይ ውሃ ማፍሰስ ልፋት ነው እንጂ ከንቱ ነው እንጂ ምንም የለም። እነኚህ ሰዎች የማይማሩ 17ኛ ክፍለ ዘመንን የሚመኙ ከደንቆሮ ጋር አውርታችሁ ሰው ትሆናላችሁ ብዬ አላምንም። እነሱ አያዳምጡም። እኛ ክርስቲያንና ሙስሊም እንዴት ሆነን እንደምናሳልፍ በተለይ የኦሮሞ ክርስቲያኖችና ሙስሊሞች ታውቁታላችሁ። ስለ ሰው አስቀድሞ ሙስሊምን እየገደላችሁ ደግሞ ያንን ፖለቲካ ለማጥፋት በኦሮሚያ ሙስሊም ክርስቲያን ተገደለ ለማለት አሳፋሪ ድርጊት ነው። እኛም ደግሞ ተነክተናል። ይህንን ነው የሚለው። አመሰግናለሁ። እሺ ወንድማችን ነው።